በቤኒሻንጉል ጉሙዝ በኩል የሱዳን ጦር መግባቱ ተሰምቷል። ፓርቲዎች ለመጪው ምርጫ እጩዎቻቸውን እያስተዋወቁ ይገኛሉ። ከነዚህ መሃል የሙዚቃው አቀናባሪ ካሙዙ ካሳ አንዱ መሆኑ ተረጋግጧል። የኤርትራና የትግራይ የጦር አዛዦች ፊት ለፊት ተገናኙ። በኢራን የድሮን ጥቃት በኩዌት አየር ማረፊያ የነዳጅ ማጠራቀሚያ ላይ የእሳት ቃጠሎ ተከሰከሰ። እነዚህንና ሌሎች አጫጭር መረጃዎችን ይዘን ወደ እናንተ እናደርሳለን። ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። የቤኒሻንጉል ጉሙዝ ምን ተፈጠረ? ትላንት ጠዋት ጀምሮ የሱዳን ጦርና ስፔሌ የሚባሉ የደቡብ ሱዳን ታጣቂዎች እርስ በርስ ሲታኮሱ ስፔሌ ወታደሮች ወደ ኢትዮጵያ ድንበር ሸሽተው ሲገቡ የአገር መከላከያ ሰራዊት በምርኮኛ ካምፕ እየሰበሰቡ ባለበት ሁኔታ የሱዳን ጦር በጎን በመግባት በቤኒሻንጉል ጉሙዝ ክልል በኩርሙክ ከተማ በሚገኘው የመከላከያ ሰራዊት ካምፕ ላይ ተኩስ እንደጀመሩ የአካባቢው የዓይን እማኞች አረጋግጠዋል። ወደ ተለያዩ ቦታዎች መተኮስ ሲጀምሩ ነዋሪዎችም ወደ ብረዛሃብ የሚባል ከተማ እንደሸሹ ገልጸዋል። ይህ ተኩስ የጀመረው ትላንት ነው ያሉ ሲሆን ከባድ መሳሪያም ጥቅም ላይ ውሏል ተብሏል። አሁን ላይ ያለው ሁኔታ እየተረጋጋ መሆኑን ከስፍራው ያገኘነው ምንጭ ያስታውቃል። የተበላሸውን ትርክት በምናብ ከቀረጹ ማህበራዊ ጉዳዮች አንዱ ጥበብ ነው። ወደ ተስተካከለውና ሁላችንም ወደሚያካትተው ትርክትም የሚወስደን ራሱ ጥበብ ነው። ፓርቲዎች ለመጪው ምርጫ እጩዎቻቸውን እያስተዋወቁ ይገኛሉ። ገዢው ፓርቲው ብልጽግና ለመጪው ምርጫ የሚወዳደሩ እጩዎችን እያስተዋወቀ ሲሆን ከነዚህ እጩዎች መካከል ጋዜጠኛ፣ አርቲስት እንዲሁም አርሶ አደር የሆኑ ይገኙበታል። በአዲስ አበባ ለምክር ቤት እጩ ሆነው ከቀረቡት መካከል አንደኛው በሙዚቃ አቀናባሪነት የሚታወቀው ካሙዙ ካሳ ነው። ሙዚቀኛው ስራው አርቲስት፣ የትምህርት ደረጃ መካከለኛ ደረጃ ትምህርት ያለው ሲሆን እንዲሁም የሚወዳደረው የካ ክፍለ ከተማ መሆኑን ተገልጾ ይፋ ተደርጓል። ሌላኛዋ የቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛ ወይዘሮ በሻቱ ቶለማርያም እዛው የካ ክፍለ ከተማ እጩ ሆና ቀርባለች። ከዚህ በተጨማሪ አቶ ሽሜ ግዛ የተባሉ አርሶ አደርም በእጩነት ቀርበዋል። በዚህ ክፍለ ከተማ ሌሎች በፌዴራል ደረጃ በክፍለ ከተማ አመራርነት ላይ የሚገኙ እጩዎችም ቀርበዋል። ለሕዝብ ተወካዮች ምክር ቤት ከቀረቡ እጩዎች መካከል ደግሞ ዶክተር መቅደስ ዳባ፣ ወይዘሮ አይሻ መሐመድ፣ ዶክተር ሌሊሴ ነሜ ይገኙበታል ተብሏል። የኤርትራና የትግራይ ጦር አዛዦች ፊት ለፊት ተገናኙ። የትግራይና የኤርትራ ጦር ጀነራሎች ፊት ለፊት ተገናኝተው መወያየታቸውን አፍሪካን ኢንተለጀንስ ምንጮቹን ዋቢ አድርጎ ዘግበዋል። ዘገባው ጀነራል ፍስሐ ኪዳን ህወሓትን ወክለው፣ ጀነራል ኢዮብ ፍስሐ ደግሞ ሻዕቢያን ወክለው በመቀሌ እንደተገናኙ ተጠቅሷል። ሆኖም የሁለቱ የጦር አዛዦች ስብሰባ ባለመግባባት መጠናቀቁን ምንጮች ነገሩኝ ብለዋል። የፈረንሳዩ ጋዜጣ አፍሪካን ኢንተለጀንስ በዚህ ዘገባው የፌዴራሉ መንግስት የያዘው አቋም ህወሓትና ሻዕቢያ እንዲተባበሩ በር ከፍቷል ያለ ሲሆን ነገር ግን በሁለቱ ኃይሎች መሃል ሰፊ አመለካከት ልዩነት መኖሩን ጠቅሷል። ይህ የአመለካከት ልዩነት የተፈጠረው ሁለቱ ኃይሎች የኢትዮጵያን መከላከያ ሰራዊት በተመለከተ ባቀረቡት ግምገማ ነው ከማለት ውጪ ዝርዝር ጉዳዮችን አላስቀመጠም። ዘኢኮኖሚስት ከወራት በፊት ባወጣው ዘገባ የሻዕቢያ የህወሓት ኦሮሞ ነጻነት ሰራዊትና ፋኖ ኃይሎች ሱዳን ውስጥ በጋራ መምከራቸውን ዘግቦ ነበር። የኢትዮጵያ መንግስት በዶክተር ጌዲዮን ጢሞቴዎስ በኩል ከአንዴም ሁለት ጊዜ ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ህወሓትና ሻዕቢያ ጥምረት እንደፈጠሩ መክሰሱ የሚዘነጋ አይደለም። በኢራን የድሮን ጥቃት በኩዌት አየር ማረፊያ የነዳጅ ማጠራቀሚያ ላይ የእሳት ቃጠሎ ተቀሰቀሰ። በኩዌት የሚገኘው የሲቪል አቪዬሽን ባለስልጣን እንዳስታወቀው ዓለም አቀፉ አውሮፕላን ማረፊያ በሚገኘው የነዳጅ ማጠራቀሚያ ታንክ ላይ በሰው አልባ አውሮፕላኖች ጥቃት ምክንያት የእሳት ቃጠሎ ተነስቷል ተብሏል። ጦርነቱ ከተጀመረበት ጊዜ አንስቶ በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት ሲደርስ ይህ የመጀመሪያ አይደለም ተብሏል። ጦርነቱ ከተጀመረ አንስቶ የአሁኑ ለሶስተኛ ጊዜ ነው የተባለ ሲሆን ባለፈው ሳምንት ጥቃት የደረሰበት ሲሆን ዳርዳም ጠፍቷል። ኩዌት የሚገኘው ዓለም አቀፍ አውሮፕላን ማረፊያ ይህ ጦርነት ከጀመረበት ጊዜ አንስቶ ስራውን ማቆሙ ይታወቃል። ምንም በረራዎች ከስፍራው እየተነሱ አይደለም። ሁለቱ በረራዎች ወደ ሳውዲ አረቢያ ተዘርግተዋል ተብሏል። ሳውዲ አረቢያ የሚገኘው ዳማም አውሮፕላን ማረፊያ በረራዎቹን ካዘዋወሩባቸው የአየር ማረፊያዎች መካከል አንዱ ነው። ትላንት ምሽት ኩዌት ውስጥ 12 እና 13 ጊዜ ያህል
የማስጠንቀቂያ ደውል የተሰማ ሲሆን ይህም ጦርነቱ ከተጀመረ ወዲህ ከተሰሙ ማስጠንቀቂያዎች የበለጠው ነው ተብሏል። ትላንት ምሽት ከኢራን የተወነጨፉ 13 ሰው አልባ አውሮፕላኖችና 6 ሚሳኤሎች ማውደማቸውን ባለስልጣናቱ ገልጸዋል። በአጫጭር መረጃዎቻችን የኒውክሌር የደህንነት መመሪያ ተሰጠ። ኩዌት የኒውክሌር ደህንነት መመሪያ ሰጠች። የኩዌት መከላከያ ሚኒስቴር መደናገጥ አያስፈልግም፣ መስኮቶችን ይዘጉ፣ በሮችም ይዘጉ ሲሉ የኒውክሌር ደህንነት መመሪያ ለዜጎቻቸው አስተላልፈዋል። ከኒውክሌር ሊወጣ የሚችል አደገኛ ጨረር ወደ ቤት እንዳይገባ በሮችና መስኮቶች አጥብቁ ብለዋል። ሚኒስትሩ ይህን ማለታቸውን ተከትሎ በኢራን አሜሪካን እስራኤል ጦርነት ምክንያት የኒውክሌር ቦምብ ጥቅም ላይ ሊውል ይሆን የሚል ዜጎች ላይ ስጋት ፈጥሯል። ኩዌት ግዙፍ የአሜሪካ የጦር ቤዝ ያላት ሀገር ናት። እንደ አልአረቢያ ዘገባ ከሆነ አዲሱ የኢራን መሪ ሞጃታባ ሐሚኔ ከአሜሪካ ጋር ለመደራደር መስማማታቸውን ዋቢዎችን ጠቅሶ ዘግቧል። ዶናልድ ትራምፕ ኢራን የኒውክሌር ጦር መሳሪያ እንዳይኖራት ተስማምታለች ብለዋል። ቦምብ እንደ ዝናብ በትላንትናው ዕለት መጋቢት 15 2018 ዓ.ም ምሽት ኢራን በእስራኤል ላይ ጅምላ ጨራሽ ቦምብ ጣይ ሚሳኤሎችን ስትተኩስ አምሽታለች ተብሏል።